ውድ የቤታችን ሚዲያ አድማጭ ተመልካቾቻችን አሁን እያደመጣችሁ ያላችሁት ኢትዮጵያዊቷን የቤታችንን ሚዲያ ነው። የቤታችን ሚዲያ የቤታችን ቅምሻ ዝግጅት ላይ ታድማችኋል። በዛሬው የቤታችን ቅምሻ ዝግጅታችን የ13 ዓመት ታዳጊ ሕፃን የደፈረው በፖሊስ አዛዥ ድጋፍ ስለመሸሹ፣ የ16 ዓመት ልጅ ስለደፈረው ነውረኛ፣ ሴት ልጇ በእንጀራ አባቷ ስትደፈር በዝምታ ያለፈች እናት ልጇን ከባሏ ጋር ስለመግደሏ፣ አባት አይደለውም ያለ አባት በልጁ ስለመገደሉ፣ በአዲስ አበባ ከተማ ሴት ልጃገረዶችን አጭር ቀሚስ አልብሰው የሚያሰሩ የምሽት ቤቶችና ሆቴሎች ትቀጣላችሁ ስለመባላቸው በዛሬ ቅምሻዎቻችን እንነግራችኋለን። በቆይታችሁ ቤታችን ሚዲያን ሰብስክራይብ በማድረግ የደወል ምልክቱን ተጫኑና የቤታችን ሚዲያ ቤተሰብ ይሁኑ። መልካም ቆይታ እንዲሆንላችሁ እየተመኘን ወደ ዕለቱ ቅምሻዎቻችን ከመሸጋገሪያው በኋላ እንመለሳለን። አያንቱ ላይ የጾታ መደፈር ወንጀል የፈጸመው ግለሰብ በፖሊስ አዛዥ ተባባሪነት እንዲሸሽ ተደርጓል አለ የአያንቱ ታላቅ ወንድም። ፖሊስ አዛዡን ከኃላፊነት ከማውረድ የዘለለ ደፋሪውን ለሕግ አቅርቦ ውሳኔ ማሰጠት ሥራ አልተሰራም። በሲዳማ ክልል በማዕከላዊ ሲዳማ ዞን ሻፋሞ ወረዳ ሽሮ ተብሎ በሚጠራው አካባቢ በእንጀራ አባቷ ቤት እያደገች የነበረች 13 ዓመቷ ታዳጊ አያንቱ ቱና እሜ ለእናቷ መልእክት ተልካ እየሄደች በነበረችበት ወቅት ባጥሶ በቀለ በተባለ ተጠርጣሪ ወጣት የወሲብ መደፈር ወንጀል ተፈጽሞባታል። ተጠርጣሪው ተይዞ በሕግ ቁጥጥር ስር መዋል ሲገባው በከተማ ፖሊስ አዛዥ ተባባሪነት በቤተሰቦቹ ድጋፍ ወደ ሌላ ክልል እንዲሸሽ መደረጉ ተነግሯል። በወቅቱ የሻፋሞ ወረዳ ፖሊስ አዛዥ የነበሩትና የወንጀል ድርጊቱን እንደፈጸመው ከተጠረጠረው ወጣት ጋር ባላቸው ዝምድና ምክንያት በጉዳዩ ላይ ቸልተኝነት በማሳየት ተጠርጣሪው ከአካባቢው እንዲሸሽ ስለማስደረጋቸው የአያንቱ ታላቅ ወንድም ለቲክቫ ኢትዮጵያ ገልጿል። ከፍተኛ አካላዊና ስነ ልቦናዊ ጉዳት የደረሰባት ታዳጊዋ አያንቱ በቦና አጠቃላይ ሆስፒታል ስትታከም ቆይታ በአሁኑ ወቅት ወደ ሐዋሳ ተወስዳ በጣሊታ የሕፃናት ማቆያ እንደምትገኝ የሚናገረው ወንድሟ ፖሊስ አዛዡ ከኃላፊነት ከማውረድ የዘለለ ደፋሪውን ለሕግ አቅርቦ ውሳኔ ማሰጠት ሥራ አልተሰራም ብሏል። አያንቱ በአካልና በስነ ልቦና በእጅጉ ተጎድታ ከትምህርት ገበታዋም ተለይታ ፍትህ ሳይሰጣት በጣሊታ የሕፃናት ማቆያ ከ1 ዓመት በላይ እንድትቀመጥ መደረጉ እጅግ በጣም ጎድቷታል ሲል ወንድሟ ገልጿል። የክልሉ ሴቶች ወጣቶችና ማህበራዊ ጉዳይ ቢሮ ምክትል ኃላፊ ጉዳዩን ለምን በሚዲያ ያወጣ፣ ሚዲያ ፍትህ ይስጥ ሲሉ ችላ እንዳሉትም ተናግሯል። የአያንቱ ወንድም የኢትዮጵያ ሕዝብ ይፋረደኝ፣ እኔ ገና ዩኒቨርሲቲ ተማሪ ነኝ፣ አባታችን በሕይወት የለም፣ እናታችንም ሌላ ሰው አግብታ የምትኖር ምንም አቅም የሌላት ናት፣ ሁላችንም ድሆች ነን፣ እህቴን ምንም ልረዳት አልቻልኩም ሲል የአያንቱ ታላቅ ወንድም ለቲክቫ ኢትዮጵያ የተሰማውን ስሜት ሳይሸሽግ ገልጧል። ቲክቫ ኢትዮጵያ በጉዳዩ ላይ የፍትህ አካላትን ምላሽ ለማካተት የማዕከላዊ ሲዳማ ዞን አቃቢ ሕግ መምሪያ፣ የወረዳው ፍትህ ጽሕፈት ቤት፣ የወረዳና የዞኑን ፖሊስ፣ የሻፋሞ ወረዳ ሴቶችና ሕፃናት ወጣቶች ጉዳይ መምሪያና የክልሉን ሴቶችና ወጣቶች ማህበራዊ ጉዳይ ቢሮ ለማነጋገር ሞክሯል። የሻፋሞ ወረዳ ፖሊስ አዛዥ ኢንስፔክተር ሙሴ አወል ለቲክቫ ኢትዮጵያ እንደገለጹት በወቅቱ የነበሩት የወረዳው ፖሊስ አዛዥ ከጉዳዩ ጋር በተያያዘ ከኃላፊነት መነሳታቸውን አስታውሰዋል። በተጨማሪም እሳቸው ወደ አዛዥነት ከመጡ በኋላ ተጠርጣሪውን የማፈላለጉ ስራ በተለያዩ ቴክኒኮች እየተሰራ ስለመሆኑ ገልጸዋል። እስካሁን የተደረጉ ጥረቶች ለምን ውጤታማ አልሆኑም በሚል ቲክቫ ኢትዮጵያ ላነሳላቸው ጥያቄ ፖሊስ የሚችለውን ሁሉ እያደረገ ነው ሲሉ መልሰዋል። የማዕከላዊ ሲዳማ ዞን ፍትህ መምሪያ የማዕከላዊ ሲዳማ ዞን አቃቢ ሕግ ኃላፊ አቶ ደምሰው ታፈሰ አቃቢ ሕግ ጉዳዩን በቀረበለት መረጃና ማስረጃ ልክ ተመልክቶ ክስ በማዘጋጀት ሂደት ላይ ያለ ተጠርጣሪው እንዲሸሽ መደረጉንና የቀድሞ የሻፋሞ ወረዳ ፖሊስ አዛዥ ከጉዳዩ ጋር በተያያዘ ከኃላፊነት እንዲነሱ መደረጉን ተናግረዋል። አሁንም ቢሆን ተጠርጣሪውን አፈላልጎ ለሕግ ለማቅረብ ፖሊስ እያደረገ ያለውን ክትትል በማጣራት በሕግ አግባብ መሰረት ቀጣይ እርምጃ እንደሚወሰድ አስታውቀዋል። ቲክቫ ኢትዮጵያ በጉዳዩ ላይ ተጨማሪ መረጃ ለማግኘት የሲዳማ ክልል ሴቶች ወጣቶችና ማህበራዊ ጉዳይ ቢሮ ምክትል ኃላፊና የሴቶች ዘርፍ ኃላፊ ወይዘሮ ፍጹም በላይነህ ለማግኘት ሞክሯል። ኃላፊዋ በስልክ መረጃ ለመስጠት ፈቃደኛ ሳይሆኑ ቀርተዋል። ይህም በመሆኑ ቲክቫ ኢትዮጵያ 2 ጊዜ በአካል ቢሮአቸው ተገኝቶ ኃላፊዋን ለማነጋገር ቢሞክርም ፈቃደኛ ባለመሆናቸው ሐሳባቸው ሳይካተት ቀርቷል። ጉዳዩን
እስከ መጨረሻው ድረስ የምንከታተለው ይሆናል ሲል ቲክቫህ ኢትዮጵያ ዘግቧል። የ16 ዓመት ሴት ልጁን የደፈረው አባት በ10 ዓመት ጽኑ እስራት ተቀጣ። በማዕከላዊ ኢትዮጵያ ክልል በስልጤ ዞን በስልጤ ወረዳ በሰነና ገሬራ ቀበሌ አካባቢ 16 ዓመት ሴት ልጁን አስገድዶ የደፈረው አባት በ10 ዓመት ጽኑ እስራት መቀጣቱን የዞኑ ፖሊስ መምሪያ ለአሃዱ በላከው መረጃ አስታውቋል። በወረዳው በሰነ ገሬራ ቀበሌ ልዩ ስሙ መንደር 3 ተብሎ በሚጠራው ስፍራ ሚያዝያ 10 ቀን 2017 ዓ.ም ከምሽቱ 4 ሰዓት ከ30 በሚሆንበት ጊዜ ሸምሱ ቡሴራ ኑርጋጋ የተባለ ግለሰብ የግል ተበዳይና የገዛ ልጁ የሆነችውን ዕድሜዋ ከ16 እስከ 17 መካከል የሆነ ታዳጊ አስገድዶ የመድፈር ወንጀል የፈጸመባት መሆኑን መረጃው አመላክቷል። በዚህም የግል ተበዳይን ድምፅ የሰማ የአካባቢው ህብረተሰብ ለስልጤ ወረዳ ፖሊስ ባደረሰው ጥቆማ መሰረት ፖሊስ ተጠርጣሪውን ተከታትሎ በቁጥጥር ስር ማዋሉ ተነግሯል። በማስከተልም ፖሊስ ተጎጂዋን ለሕክምናና ለጤና ምርመራ በመላክ ስለተፈጸመው ድርጊት አስፈላጊውን የሰነድና የሰው ማስረጃ አሰባስቦ ምርመራ በማጣራት መዝገብ አደራጅቶ ለስልጤ ወረዳ አቃቢ ሕግ አቅርቧል። አቃቢ ሕግም ከፖሊስ የተላከለትን መዝገብ ተቀብሎ አይቶና ፈትሾ ተከሳሹ አንደኛ የኢፌዴሪ ወንጀል ሕግ አንቀጽ 620 ንዑስ አንቀጽ 2 የተመለከተውን በመተላለፍ ያስገድዶ መድፈር ወንጀል በመፈጸም፣ ሁለተኛ የኢፌዴሪ ወንጀል ሕግ አንቀጽ 654 ላይ የተመለከተውን በመተላለፍ በዘመዳሞች መካከል የግብረ ሥጋ ግንኙነት በመፈጸም የወንጀል ክስ መስርቶ ለፍርድ አቅርቧል። ፍርድ ቤቱም ከአቃቢ ሕግ የቀረበለትን የወንጀል መዝገብ ከተገቢ ማስረጃዎች አንጻር በመመዘን የጥፋተኛነት ብይን ሰጥቷል። ዘገባው የአዲስ ኒውስ ነው። ወላጅ እናትና የእንጀራ አባት በሞት እንዲቀጡ ተወሰነ። ወላጅ እናት ወይዘሮ ሃና በየነ ትባላለች። የድሬዳዋ ከተማ ገንደ ቆሬ ሰፈር ነዋሪ ስትሆን ከቀድሞ ባሏ ጋር የተፋታችው ይህች ሴት ከእሷ ጋር እየኖረ ባለው ሌላ ወንድ ከአብራኳ የወጣችው የገዛ ሴት ልጇ ተገዳ መደፈሯን ስታቅ እጮኛዋን በወንጀል እንዲቀጣ ማድረግ ሲገባት የ11 ዓመት ልጇ ላይ ፈርዳ መረጃ ለማድበስበስ በማሰብ ልጇ ላይ ጫና በመፍጠር በድብደባ አካላዊ ጉዳት በማድረስ በተጨማሪ ከ5ኛ ክፍል የትምህርት ገበታና ከጎረቤቶቿ በመነጠል ከማንም ጋር ምንም ግንኙነት እንዳታደርግ በማድረግ ለብዙ ጊዜ ቤት ተዘግቶባትና ስራ ቦታ ድረስ ከስራዋ ሳትነጥላት ብትንቀሳቀስም መረጃ ለመደበቅ ይህን በቂ ሆኖ አላገኘችውም። በመጨረሻም ከአብራኳ በወጣችው የገዛ ልጇ ላይ የሰራችው ተደጋጋሚ የአረመኔ ስራ ሳያንስ እጮኛዋን ከወንጀል ለማትረፍ መረጃ ለማጥፋት ህዳር 1 ቀን 2015 ዓ.ም ከእጮኛዋ ጋር በመተባበር ቀጥቅጠው ሕፃን በአምላክ ግርማን ገደሏት። በወላጅ እናቷና እንጀራ አባቷ ሕይወቷ ያለፈው ሕፃን በአምላክ ግርማ አበጋዝ ጉዳይ ግንቦት 15 ቀን 2017 ዓ.ም የፌዴራል ከፍተኛ ፍርድ ቤት 4ኛ ወንጀል ችሎት የቅጣት ውሳኔ ተሰጥቶታል። ተከሳሾቹም እናቷ ሃና በየነ በሞት እንጀራ አባቷ ብሩክ በሞት እንዲቀጣ ተወስኖ ፋይሉ ተዘግቷል። የኔ ልጅ አይደለህም ብሎኛል በማለት የገዛ ወላጅ አባቱን የገደለው ግለሰብ ተፈረደበት። በምስራቅ ባሌ ዞን ለገሂዳ ወረዳ ወላጅ አባቱን በአንድ ጥይት ተኩሶ የገደለው ወጣት በእስራት ተቀጥቷል። የምስራቅ ባሌ ዞን ፖሊስ ዋና መምሪያ የተለያዩ ወንጀሎችና የነፍስ ግድያ ምርመራ ክፍል ኃላፊ ኢንስፔክተር አሻግሬ ጥላሁን እንደገለጹት ተከሳሽ አብዲ ኑሪ አህመድ የተባለው የ21 ዓመት ወጣት አባቴ የኔ ልጅ አይደለህም አለኝ በማለት በአንድ ጥይት ተኩሶ በመግደሉ በእስራት መቀጣቱን ነግረውናል። ተከሳሹ ሚያዝያ 14 ቀን 2017 ዓ.ም ለአባቱ ለኔም እንደ ሌሎች ታላቅ ወንድሞቼ የንብረቶች ተጠቃሚ አድርገኝ የሚል ጥያቄ ያቀርባል። አባት የልጁን ጥያቄ ለመቀበል ፈቃደኛ ሳይሆኑ እንዲያውም አንተ የኔ ልጅ አይደለህም የሚል መልስ ይሰጡታል። ልጅ ያልጠበቀውን የአባቱን ምላሽ ሲሰማ በብስጭት አባቱን ይገላቸዋል። ፖሊስ የምርመራ መዝገቡን በሰውና በአስከሬን ምርመራ ካረጋገጠ በኋላ ልጅ በስሜት ተነሳስቶ አባቱን መግደሉን በሰማው ቃል አረጋግጧል። የምርመራ መዝገቡን ለአቃቢ ሕግ በመላክ በወንጀል ሕግ ቁጥር 539 ክስ ቢመሰርትም
የምስራቅ ባሌ ዞን ከፍተኛ ፍርድ ቤት የአቃቢ ሕግ ክስን አሻሽሎ በወንጀል ሕግ 541(2) ስር ተከሳሽ አብዲ ኑሪ አህመድ ከፍ ባለ ደምን በሚያፈላ ምክንያት ተነሳስቶ በስሜታዊነት የፈጸመው ነው በማለት ግንቦት 8 ቀን 2017 ዓ.ም በዋለው ችሎት በ12 ዓመት እስራት እንዲቀጣ የወሰነበት መሆኑን ኢንስፔክተር አሻግሬ ተናግረዋል። ዘገባው የብስራት ኤፍኤም ነው። በአዲስ አበባ ከተማ ሴት ልጃገረዶችን አጭር ቀሚስ አስለብሰው የመስተንግዶ ስራ ሲያሰሩ የነበሩ 38 ሆቴልና ስጋ ቤቶች ማስጠንቀቂያ ተሰጣቸው። ከጉልበት በታች የሆነ አጭር ቀሚስ አስለብሶ የመስተንግዶ ስራ ያሰራ ሆቴልና መሰል ተቋም እስከ 50 ሺህ ብር የሚደርስ የገንዘብ መቀጮ እንዲቀጣ የአዲስ አበባ ከተማ ባህል ኪነጥበብና ቱሪዝም ቢሮ ማስታወቁ ይታወሳል። በቢሮው የቱሪስት አገልግሎት የተቋማት ብቃት ማረጋገጥና ደረጃ ምደባ ዳይሬክተር ወይዘሮ ገነት ይመር ለብስራት ሬዲዮ እንደተናገሩት ቢሮው በአዋጅ 74/2014 አንቀጽ 22 ቁጥር 6 እስከ 13 በተሰጠው ስልጣን መሰረት በሆቴልና መሰል አገልግሎት ሰጪ ተቋማት ዙሪያ የኢትዮጵያዊ ባህልና እሴት እየተሸረሸረ በመሆኑ የወጣውን ደንብ የማስፈጸም ስልጣን ተሰጥቶታል። በአዲስ አበባ ከተማ ሆቴሎችና መሰል አገልግሎት ሰጪ ተቋማት ውስጥ የሚሰሩ ሰራተኞች የሚለብሷቸው ልብሶችና የሚያደርጓቸው ጌጣጌጦች የኢትዮጵያን ባህልና እሴት የጠበቁ መሆን እንዳለባቸው ተመላክቷል ያሉት ዳይሬክተሯ ከጽሑፍ ማስጠንቀቂያ እስከ ገንዘብ ቅጣት ከባድ እርምጃ ድረስ በደንቡ ተካቷል ብለዋል። በሆቴልና መሰል አገልግሎት ሰጪ ተቋማት የባለሙያዎች የደንብ ልብስ አለባበስ፣ የገጽታና የውበት አጠባበቅ እንዲሁም የጌጣጌጥ አጠቃቀም ስነ ስርዓት ላይ ቢሮ ያወጣው የደንብ ረቂቅ ከጸደቀ ወዲህ የክትትል ስራዎች እየተሰሩ እንደሚገኙ ተገልጿል። የሴቶች ጉርድ ቀሚስና ቁመቱና ቀዱ ከጉልበት በላይ ከሆነ እንደዚሁም ከጆሮ ጌጥ ውጪ በሚታዩ የሰውነት ክፍሎች ላይ ጌጣጌጦችን አድርጎ መገኘት የጸደቀው ረቂቅ ደንብ ይከለክላል ሲሉ ወይዘሮ ገነት ቢገልጹም ይህን ተግባራዊ የማያደርጉ መኖራቸውን ተናግረዋል። በተለይም ደግሞ ከስራ ሰዓት ውጪ ደንቡን ተግባራዊ የማያደርጉ የሆቴልና የሬስቶራንት ተቋማት እንዳሉ ቢሮ ባደረገው ክትትል ማረጋገጥ ችሏል ብለዋል። በመሆኑም ይህንን ደንብ ጥሰው በአዲስ አበባ ከተማ ለሚገኙ 38 ሆቴሎችና ስጋ ቤቶች የመጀመሪያ የጽሑፍ ማስጠንቀቂያ እንደተሰጣቸው ተነግሯል። እነዚህ ተቋማት ከድርጊታቸው ካልተቆጠቡ ከባድ ቅጣት እንደሚጠብቃቸው ተጠቁሟል። ቀጣይ ቅጣታቸውም ከብር 50 ሺህ መቀጮ የሚጀምር ይሆናል ተብሏል። ውድ የቤታችን ሚዲያ አድማጭ ተመልካቾቻችን የዕለቱን የቤታችንን ቅምሻ ዝግጅቶች በዚህ አጠናቀናል። ገጻችንን ሰብስክራይብ፣ ላይክ፣ ሼር፣ ኮመንት ማድረግ አትርሱ። እናመሰግናለን አብራችሁን ስለቆያችሁ። መልካም ጊዜ